በተንኮለኛ ተማሪዎችና መምህራን ምክንያት በትምህርት ዘመናችሁ ውስጥ ስንት ጊዜ ጣጣ ውስጥ ገብታችሁ ታውቃላችሁ? ከገባችሁበት ችግር ውስጥ ስለመውጣት ምን አይነት መፍትሄዎችን ነው የምትጠቀሙት? ዛሬ እቺ ናኖ የተባለች ተማሪ ከገባችበት ችግር ውስጥ ለመውጣት የምትጠቀማቸውን የሚገርም መንገዶች የሚያሳየንን ምርጥ ፊልም ይዤላችሁ ቀርቤያለሁ። እንደምትወዱት ምንም ስለማልጠራጠር ቪዲዮን ላይክ እያደረጋችሁ አዳዲሶቹ ቻናላችንን ሰብስክራይብ በማድረግ ቤተሰባችን መሆን ትችላላችሁ። ወደ ፊልሙ እንለፍ። ይመቻችሁ። ፊልሙ ሲጀምር በታይላንድ ውስጥ በሚገኝ ትልቅ ሃይስኩል ትምህርት ቤት ውስጥ ተማሪዎች በየቦታው ቁጭ ብለው ትኩረታቸውን ለመሰብሰብና አይምሮአቸውን ለማረጋጋት በሜዲቴሽን እየተመሰጡ እናያቸዋለን። ይሄ የሜዲቴሽን ፕሮግራም በስራ ላይ እንዲውል ሐሳቡን ያመነጨው ይሄ ቲቸር ዊን የተባለ መምህር ነው። ዮጋ ከስፖርት እንቅስቃሴዎች ውስጥ ስለሚመደብ የትምህርት ቤት ዳይሬክተሩና ምክትል ዳይሬክተሯ የትምህርት ቤታችንን ገጽታ በጥሩ ሁኔታ ይገነባል ብለው ስላሰቡ ሐሳቡን በጣም ወደው ነበር የተቀበሉት። ተጨማሪ ሌላ ሐሳብ ካላቸውም ብሎ ሲጠይቋቸው አንዲት ሴት መምህር እዚህ ትምህርት ቤት ውስጥ ያሉ ተማሪዎች በአፍላ ዕድሜ ላይ ስለሚገኙ የእርግዝና መከላከያ ቁሶችን ለተማሪዎች ማከፋፈልና ስለ ወሊድ መቆጣጠሪያ አንዳንድ ግንዛቤዎችን ለተማሪዎች የምንሰጥበት ፕሮግራም ቢዘጋጅ መልካም ይመስለኛል የሚል ሐሳብ ታቀርባለች። ነገር ግን ምክትል ዳይሬክተሯ ይሄ ሐሳብ በተማሪዎች ውስጥ መጥፎ ሐሳብን የሚፈጥር ስለሆነ ፈጽሞ ልንቀበለው አይገባም ትላታለች። መምህሯ እንደዚህ አይነት ግንዛቤዎችን ለታዳጊ ልጆች መስጠት አስተማሪ እንጂ መጥፎ እንዳልሆነ ልታስረዳት ብትሞክርም ምክትል ዳይሬክተሯ ግን ፈጽሞ እንደማትቀበላትና ይህንን ሐሳብ ለመተግበር የምትሞክር ከሆነ ከዚህ ትምህርት ቤት እንደምትባረር ታስጠነቅቃታለች። በዚህ ሰዓት መምህር ዊን በወሬያቸው ጣልቃ በመግባት የዮጋ ትምህርቱን አጠናክሮ መቀጠል እንደሚፈልግና የሚቻል ከሆነ በኦንላይን ላይ ማስተማር እንዲፈቀድለት ጥያቄ ይጠይቃል። በዚህም ሰዓት ርዕሰ መምህሩ ከነገ ጀምሮ ካሜራዎች እንደሚዘጋጁለትና የጠየቀውን የኦንላይን ክላስ ከነገ ጀምሮ ማስተማር እንደሚችልና በምንም ነገር ነፃነት እንዲሰማው ይነግረዋል። ቲቸር ዊን ስሙ በክፉ ተነስቶ ስለማያውቅ ከዚህ ጉዳይ ጀርባ ችግር ተፈጥሮ ሙሉ ትምህርት ቤቱን አደጋ ላይ ይጥላል ብሎ ያሰበ ማንም ሰው አልነበረም። ጊዜው አዲስ ሴሚስተር የሚጀመርበት ጊዜ ነበርና በዛኑ ቀን ናኖ የተባለች አዲስ ተማሪ ወደዛ ትምህርት ቤት ትቀላቀላለች። እንዳጋጣሚም ሆኖ የክፍላቸው ስም ጠሪ ቲቸር ዊን ነበር። እሱም ነገ የሚጀመር የኦንላይን የዮጋ ክላስ እንዳለ እየነገራቸው ለአንዳንድ ሙከራዎች የሚቀረጹ ቪዲዮዎች ስላሉ በዛ ላይ ለመሳተፍ ፈቃደኛ የሚሆኑ ተማሪዎች ካሉ በማለት ይጠይቃቸዋል። ኢንግ የተባለች ተማሪ ነበር ወዲያው እጇን በማውጣት ፈቃደኝነቷን የተናገረችው። መምህር ዊንም ሌላም ተማሪ እንደሚፈልግ በመናገር ይጠይቃቸዋል። በዚህ ሰዓት ናኖ የተባለችው አዲሷ ተማሪ ነበር እጇን በማውጣት ፈቃደኝነቷን የተናገረችው። ናኖ በጣም ቆንጂዬና ደስ የምትል ልጅ ስለሆነች ቲቸር ዊን እቺ ለቪዲዮ በጣም ትሆናለች በማለት በውስጡ በጣም ይደሰታል። ከቲቸር ዊን ጋር የነበረችው አንዲት ሴት መምህርም ሜይ የተባለችን አንዲት ተማሪ በዮጋ ክላስ ላይ ከዚህ በፊት በጣም ጎበዝ ስለሆንሽ ለምን በዚህኛው ዙር አትሳተፊም በማለት ትጠይቃታለች። ሜይ ግን እንደዚህ በመባሏ በጣም እንደተረበሸችና እንደደነገጠች ከፊቷ ላይ በጣም ያስታውቅ ነበር። ቲቸር ዊንም ናኖና ኢንግን እናንተ በቂ ስለሆናችሁ ቪዲዮን ከናንተ ጋር መስራት ስለምንችል ችግር የለውም ይላቸዋል። ኢንግ ከናኖ ጋር ልትቀራረብና አዲስ ጓደኛ ልታገኝ ስለሆነ በጣም ደስ ያላት ይመስላል። ከቆይታዎች በኋላ ቲቸር ዊን ሁለቱን ሴቶች ወስዷቸው የተባባሉትን ቪዲዮዎች መስራት ይጀምራሉ። የመጀመሪያ ቪዲዮአቸው እንደመሆኑ መደበኛ የዮጋ እንቅስቃሴዎች ስለነበር ሴቶቹ ምንም አልከበዳቸውም ነበር። ቲቸር ዊንም አዳዲስ እንቅስቃሴዎችን እንዴት ማድረግ እንዳለባቸው በቻለው መጠን ያሳያቸዋል። ወደ ቤትም እንደገባ ከሴት ልጁና ደስ ከምትል ሚስቱ ጋር ደስ የሚል ጊዜ ማሳለፉን ይቀጥላል። ሴት ልጁ አባቷን በጣም ከመውደዷ የተነሳ በየጊዜው ስለ አባቷ አዳዲስ ግጥሞችን ትጽፍ ነበር። ቲቸር ዊን እንዴት የተለያዩ ገጸ ባህሪዎችን በአንድ መጫወት እንደሚችል በደንብ አድርጎ የሚያውቅ ሰው ነው። ለልጁ ብቻ ሳይሆን ለሚስቱም ጥሩ ባል ለመሆን የሚሞክር ጥሩ አባወራ ነው። በማግስቱ ወደ ክላስ ሲመለሱ ናኖ ያቀደችው እቅድ ስለነበራት ኢንግን ቲቸር ዊን ዛሬ የዮጋ ክላስ ቀረጻው ስለማይኖረን የቀረጻው ቦታ ላይ መምጣት አይጠበቅባችሁም ዛሬ ፍሪ ናችሁ ብሎናል ትላታለች። በረፍት ሰዓትም ኢንግም ቀረጻው የለም ብላ ስላሰበች ወደ ጓደኞቿ ትሄዳለች። በዚህ ሰዓት ሜይ ናኖን ብቻዋን ስላገኘቻት የሆነ የምትነግራት ነገር እንዳለ ትነግራትና ነገር ግን ፍርሃት ውስጧን ያስጨነቃትና ምንም ሳትነግራት ጥላት ትሄዳለች። ናኖም ተነስታ ወደ ቀረጻው ቦታ ስትሄድ ቲቸር ዊን ካሜራዎችን እያስተካከለ ይጠብቃታል። ናኖም ለቲቸር ዊን ካሁን በኋላ ኢንግ በቀረጻው ላይ መሳተፍ እንደማትፈልግ ተናግራለች ብላ የውሸት ታሪክ ትነግረዋለች። በዚህን ጊዜ ቲቸር ዊን ሲያቅደው ለቆየው ሐሳቡ ይሄ ጥሩ አጋጣሚ እንደሆነ ይሰማዋል። ናኖንም ብቻዋን መቀረጽ እንደምትችል ነግሯት ቀረጻውን ይጀምራሉ። በዚህ ሰዓት እስከዛሬ ደብቆት የነበረው ማንነቱ መታየት የሚጀምሩበት ሰዓት ይደርሳል። የዮጋ አሰራር የሚያሳያት በማስመሰል ናኖን ሰውነቶቿን መነካካት ይጀምራል።
ትንሽ ግራ የገባት ናኑ ዝምታዋን መርጣ ነበር። ለእረፍት ቁጭ ብላም ውሃ በምትጠጣ ሰዓት የሷኑ ውሃ ተቀብሏት ውሃውን በስትሮ መጠጣት ይጀምራል። ወደ ዮጋውም ሲመለሱ አሁንም ሰውነቶቿን እየነካካት ወደ ራሷ አስጠግቷት ሊስማት ይሞክራል። ናኑም ሳትደናገጥ ይህንን ግን ከተማሪ ጋር ማድረግ ትፈልጋለህ በማለት ትጠይቀዋለች። ቲቸር ዊንም በድጋሚ ወደ ከንፈሮቿ ጠጋ በማለት ምላሹን በተግባር ያሳያታል። ናኑም ለመጨረሻ ጊዜ ሊጠይቅህ ስለምታደርገው ነገር ግን እርግጠኛ ነህ ትለዋለች። ቲቸር ዊንም ከዚህ ጋር ተያይዞ ሊመጣብኝ የሚችለው ችግር ምንድነው ብሎ ራሱን ሳይጠይቅ የሷን ጥያቄ ችላ በማለት ግጥም አድርጎ ይስማታል። ምንም ሳያቅማማ ወዲያው ልብሱን በማውለቅ ተማሪውን ዮጋ ሊያሰራ መምጣቱን ረስቶ በካሜራ ፊት ለፊት ማድረግ የማይገባውን ነገር ያደርጋል። ከዚህ ሁሉም ነገር በኋላ ናኑን ነገ ምንም ሳታረፍድ እንደዛሬው እንድትመጣና ስራቸውን እንደሚቀጥሉ ይነግራታል። ያሰበው ሁሉ በእቅዶቹ መሰረት እየሄዱለት ስለሆነ ደስ ያለው ይመስላል። በሌላው በኩል ኢንግ የተባለችው ተማሪ በጣም በፍርሃት ወደ ሴት መምህራቸው በመሄድ አንድ ጉዳይ ልታማክራት እንደሆነ ትነግራታለች። ጉዳዩም በድንገት ጓደኛዬ አርግዛ ያስረገዛት ሰውዬ የልጁን አባትነት ቢክድ ምን ማድረግ እንዳለባቸው ልታማክራት እንደሆነ ስትነግራት መምህሯም አርግዘሽ ከሆነ ምንም እንዳትፈሪ፣ ልጁንም ስለማስወረድ እንዳታስቢ፣ ማስወረድ አንቺ ላይ ጭምር ትልቅ አደጋን ነው የሚያስከትለው፣ ስለዚህ ለማደጎች ስለሚሰጥ ልጁን በአግባቡ መውለድ ይኖርብሻል ትላታለች። ኢንግም ያረገዘችው እሷ እንዳልሆነችና ጓደኛዋ መሆኗን በመናገር በፍጥነት ከቢሮ ተነስታ ትወጣለች። ናኑም ኢንግን ውጪ ቆማ እየጠበቀቻት ነበር። እነሱም የመምህራቸውን ምክር ችላ በማለት ልጁን ለማስወረድ እየተስማሙ ይመስላል። ይሄ ጉዳይም በመሃላቸው ብቻ እንዲቀር እየተነጋገሩ በድንገት ቲቸር ዊን ወደ እነሱ ይመጣና ናኑን ለቀረጻው ዛሬም በቀጠሯቸው መሰረት እንዲገናኙ ይነግራታል። ኢንግ በዚህ ሰዓት ቀረጻው ቀርቶ አይደል እንዴ በማለት ግራ ትጋባለች። ናኑ ይህንን የምታደርገው እሷን ከአደጋ ለመጠበቅ እንደሆነ ምንም የምታውቀው ነገር የለም። ከቆይታዎች በኋላ ናኑ ወደ ቲቸር ዊን ቢሮ ስትመጣ ቲቸር ዊን አሁን ምንም ሳይፈራ እንደፈለገ ሰውነቶቿን እየነካካ እሷን መሳም ይጀምራል። ታስቸግረኛለችም ብሎ ስላሰበ እንዳታስቸግረው ትላንት የተቀረጸውን ቪዲዮ ያሳያታል። ናኑ ባየችው ነገር በተደነገጥም ቲቸር ዊን አሁንም ያንኑ ተመሳሳይ ነገር ሊያደርግ መሞከሩ በጣም ያናድዳታል። በተደጋጋሚም እያደረጉ ያሉት ነገር ትክክል እንዳልሆነና እንዲያቆም ታስጠነቅቀዋለች። ነገር ግን ቲቸር ዊን ሊያቆም ፈቃደኛ ባለመሆኑ ፊቷን ኮስተር አድርጋ የሚያደርገው ነገር ዋጋ እንደሚያስከፍለውና ከዚህ በኋላ እንዳይነካት ተነግሯለች። ቲቸር ዊንም የምታስቸግረው ከሆነና ሚላትን ማትሰማ ከሆነ ይህንን ቪዲዮ በሶሻል ሚዲያ ላይ እንደሚለቀውና ቪዲዮ ወላጆቿ ጋርም ሳይቀር ሊደርስ እንደሚችል ያስጠነቅቃታል። ከዚህ በላይ የምትለው ነገር ስለሌላት ዝምታዋን ትመርጣለች። ቲቸር ዊንም ይህንን እንደመብቱ በመጠቀም ለሁለተኛ ጊዜ ያለ ፍላጎቷ ናኑን ይደፍራታል። ከስራ በኋላ ቲቸር ዊን እንደተለመደው ወደ ቤት ይመጣል። አሁን ላይ ማንነቱን ቀይሮ ጥሩ አባወራ ለመምሰል እያስመሰለ ነው። ምግብ እየሰራች የነበረችው ሚስቱም ስልኩን ትሰጠውና ትምህርት ቤት ውስጥ ረስተ በመምጣት ናኑ የተባለች ተማሪ ነች ይዛለ የመጣችው ትለዋለች። ቀጥል አድርጋም ናኑ እላይኛው ክፍል ውስጥ ከልጃቸው ጋር እያጠናች እንደሆነ ትነግረውና ለመክሰስ ሁላቸውም አንድ ላይ ይሰበሰባሉ። ቲቸር ዊን ከምን ጊዜውም በላይ በጣም ደንግጧል። እንዴት ናኑን ከዚህ ቤት ሊያስወጣት እንደሚችል በውስጡ እያብሰለሰለ ነው። የዊን ባለቤትም በዚህ ሰዓት ናኑ ምን አይነት ጥሩ ልጅ እንደሆነች በመናገር ከዚህ በኋላም እዚህ ቤት መምጣት እንደምትችልና የዮጋ ቀረጻውን እዚህ በቤታቸው ውስጥ ለሶስት ቢያደርጉት ጥሩ እይታ ሊያገኝላቸው እንደሚችል ሐሳብ ታቀርባለች። ቲቸር ዊን ድንጋጤው በእጥፍ ጨምሮ ፊቱ ላይ እስከመታየት ይደርሳል። በዚህ ሰዓት ናኑ ቲቸር ዊን በጣም ብዙ የተለያዩ የዮጋ አሰራሮችን እንዳስተማራትና ከሌሎች ተማሪዎች በተሻለ መልኩ ለሷ በጣም እንደሚቀርባትና ጥሩ ሰው እንደሆነላት ለሚስትየው ትነግራታለች። በአሽሙር መናገር እንደፈለገች ቲቸር ዊን በደንብ ገብቶታል። ሚስትየውም ናኑን በጣም እየወደደቻት ስለሆነ ካሁን በኋላ የመጣች ልጃቸውን እንድታስጠናላቸው ናኑን ስትጠይቃት ናኑ እሺ በማለት ተስማማና ቲቸር ዊን የሚለው ነገር ይጠፋዋል። ናኑ የሆነ የበቀል እርምጃ ልታከናውን እንደሆነ ከፊቷ ላይ በደንብ ያስታውቅ ነበር። ይሄ ሁሉ ነገር አልፎ ናኑ ወደ ቤት ከሄደች በኋላ ቲቸር ዊን አንድ የድምጽ መልእክት ይላክለታል። የድምጽ መልእክቱንም ከፍቶ ሲያዳምጠው ቢሮ ውስጥ ናኑን ያለ ፍላጎቷ በቪዲዮ እያስፈራራ ግንኙነት እንዲያደርጉ ሲያስገድዳት የተቀረጸ ድምጽ ነበር። አሁን ላይ ናኑ ሁሉንም ነገር በቁጥጥሯ ስር ያደረገችው ይመስላል። ቲቸር ዊን ያንን ቪዲዮ ለቤተሰቦቿ እንደሚያሳይ በመናገር ሊያስፈራራት ሞክሮ ነበር። ነገር ግን እሷ ያንን ድምጽ እስካላት ድረስ የሱ ቪዲዮ ካሁን በኋላ ምንም ጥቅም የለውም ነበር። በሌላ በኩል የቲቸር ዊን ሴት ልጅ ከእጮኛዋ ጋር በድብቅ አንድ ላይ ሆኖ ይታያሉ። እነዚህ ገና አድገው ያልጨረሱ ልጆች በድብቅ ቅልጥ ያለ ፍቅር ውስጥ ያሉ ይመስላል። ወንዱ ልጅ ገና በዚህ እድሜው ብዙ ነገሮችን ማድረግ የሚፈልግ ይመስላል።
በድንገት ግን ናኖ የቲቸር ዊንን ልጅ ለማስጠናት ትመጣና ታቋርጣቸዋለች። ልጅቷንም የነሱ ቤት ለማጥናት ስለማይመች እሷ ተከራይታ ወደምትኖርበት ቤት ሄደው ማጥናት እንደሚችሉ ትነግራትና ወደዛ ይሄዳሉ። እዚህ በጸጥታና በነጻነት ማጥናት እንችላለንም እያለቻቸው በድንገት ስልክ ይደወልላትና ግዴታ መሄድ ያለባት ቦታ እንደሆነ በመናገር እስክትመለስ እንዲያጠኑት ነግራቸውና ቤቱን ለቃላቸው ትሄዳለች። ናኖ እሳትና ጭድ አንድ ላይ አስቀምጣ የምትሄድበት የሆነ ምክንያት ያላት ይመስላል። በደንብ ለማጥናትና ትኩረትሽን ለመሰብሰብ ስልክሽ እኔ ጋር ቢቀመጥ አሪፍ ይሆናል፣ በኋላ ሰጥሻለሁ በማለት ስልኳንም ተቀበላትና ጥላቸው ትሄዳለች። ናኖ ቶሎ እንደማትመጣ ልጁ እርግጠኛ ስለነበር ጥናቱን ትቶ እዛ አቋርጦ የመጣውን ነገር መቀጠል እንደሚፈልግ ለልጅቷ ይነግራታል። እቺ አንድ ፍሬ ሕፃን ልጅም ስለሚጠይቃት ነገር ብትፈራም ነገር ግን እምቢ ማለት አልፈለገችም ነበር። በሚገርም ሁኔታ ደግሞ ናኖ ደብቃ ባስቀመጠችው ካሜራ መሰረት የሚያደርጉትን አንድ በአንድ እያየች ነበር። በሌላ በኩል ቲቸር ዊን ቢሮ ውስጥ እያለ ከናኖ ስልክ ይደወልለትና ወደታች እንዲመጣ ነግራው እሷን ፍለጋ ወደታች ይሄዳል። ነገር ግን በቦታው ላይ ናኖ ባለመኖሯ የሆነ ያቀደችው ነገር እንዳለ ስለገባው በፍጥነት እየሮጠ ወደ ቢሮ ይመለሳል። እንደተመለሰም ናኖ በርተው የነበሩ የካሜራ መብራቶችን ታጠፋቸዋለች። ድምጿን ከፍ አድርጋም እየጠራችው አሁን ሙሉ ለሙሉ ጨዋታው እንደተቀየረና ሪሞቱ በሷ እጅ እንደሆነ ትነግረዋለች። ምን ማለት ፈልጋም እንደሆነ ሲጠይቃት የምታሳየው ነገር እንዳለ በመናገር በፕሮጀክተር ሴት ልጁ ቀጥታ እያደረገች ያለችውን ነገር ከፍታ ታሳየዋለች። ቲቸር ዊን በድንጋጤ በፍጥነት ወደ ልጁ ይደውላል። የልጅየው ስልክ ግን ናኖ ጋር ስለነበር ስልኩን አንስታ ታሾፍበታለች። ሴት ልጁ እያደረገች ያለችው ነገር በቀጥታ አሁን ላይ እየታየ ያለ ነገር ስለሆነ ዋናውን ድርጊት ከማድረጋቸው በፊት ቶሎ እንድታስቆማቸው ቲቸር ዊን ተንበርክኮ ናኖን ይቅርታ ይጠይቃታል። ናኖም እሱን የምትፈልግ ከሆነ አሁኑኑ የኮምፒውተር ፓስወርድህን ንገረኝ፣ አለበለዚያ ግን የምትቆይ ከሆነ ልጅ ክብረ ንጽህናዋን ታጣለች ትለዋለች። ቲቸር ዊን ምንም ማድረግ ስለማይችል ናኖ የምትለውን ነገር ለማድረግ ተገዷል። እናም ናኖ ኮምፒውተሩን ካስከፈተችው በኋላ እዛ ላይ የነበሩ ቪዲዮዎችን ወደ ስልኳ ጭና ከኮምፒውተሩ ላይ ታጠፋቸዋለች። በዚህ ሰዓት ታዳጊው ልጅ በተደጋጋሚ ስልኩ ላይ አንድ መልእክት ይደርሰዋል። የቲቸር ዊን ልጅም ምንድነው የሚላክልህ በማለት በተደጋጋሚ ጨቅጭቃ ስልኩን ተቀበለውና የተላከውን መልእክት ስትከፍተው የገዛ አባቷ ከተለያዩ ሴት ተማሪዎች ጋር አስገድዷቸው ወሲብ ሲፈጽም የሚያሳይ ቪዲዮ ሆኖ ታገኘዋለች። እቺ ታዳጊ ባየችው ነገር በጣም ደንግጣ አፏው ላይ ተሳሰራል። ናኖ ለቲቸር ዊን ሆቴሉን ከጠቆመችው በኋላ እየሮጠ ወደዛ በመምጣት ያስቆማቸዋል። ሴት ልጁንም በዚህ እድሜሽ ምን እያደረግሽ ነው በማለት ሲቆጣት እሷም አንተ ራስህ ከሴት ተማሪዎች ጋር ምንድነው የምታደርገው በማለት ያየችውን ቪዲዮ ከፍታ ታሳየዋለች። በንዴትም ቤቱን ከፍታ ስትወጣ አባትየው ተከትሎ ያስቆማትና በንዴት በጥፊ ይመታታል። እሷም ግን ካሁን በኋላ አባቴ ብላ አይኑን ማየት እንደማትፈልግ እየነገረችው እጁን አስለቅቃው ልክ እንደሄደች አስፓልቱ ላይ በፍጥነት ሲሄድ የነበረ መኪና ያገኛትና ህይወቷ ለአንዴና ለመጨረሻ ጊዜ ከዚህ ዓለም ያልፋል። ቲቸር ዊን እንደ ቀልድ በጀመረው ጉዳይ የልጁን ህይወት በማጣቱ እጅግ በጣም ልቡ ተሰብሯል። በማግስቱ በጣም ብዙ የሚዲያ ሪፖርተሮች ወደ ትምህርት ቤቱ በመምጣት ቲቸር ዊን ከሴት ተማሪዎች ጋር የሚያደርጋቸውን ድርጊቶች የሚያሳይ ቪዲዮ በእጃቸው እንደገባ በማሳየት እያንዳንዱ የትምህርት ቤቱን ሰራተኞች በጥያቄ ያፋጥጧቸዋል። ርዕሰ መምህሩና ምክትል ርዕሰ መምህሯ እንኮራበታለን በሚሉት መምህራቸው እንደዚህ አይነት ነገር በመፈጠሩ በጣም ደንግጠዋል። ለብዙ ዓመታት ሴት ተማሪዎች ላይ በድብቅ ሲከናወን የነበረውን በደል ናኖ ዛሬ ለአንዴና ለመጨረሻ ጊዜ የቋጨችው ሲሆን በዚህ ጉዳይ ላይ ዋና ተጠያቂው ራሱ ቲቸር ዊን ቢሆንም አንዳንድ ማጣራቶች ስለሚከናወኑ ትምህርት ቤቱ ላልተወሰነ ጊዜ እንደሚዘጋ ይነገራቸውና ሁሉም ተማሪዎች ላልተወሰነ ጊዜ ወደ ሌላ ትምህርት ቤት ለመዘዋወር ይዘጋጃሉ። ናኖም የዚህ ትምህርት ቤት ጀግና ተማሪ ተብላ ስም ይሰጣታል። ከትንሽ ጊዜ በኋላ ናኖን ጨምሮ ብዙ ተማሪዎች ወደ ሌላ ትምህርት ቤት ይዘዋወራሉ። የትምህርት ቤቱ ሙሉ ተማሪ ናኖን በጣም ይወደዳት ይመስላል። አላፊ አግዳሚው እሷ ላይ ነው የሚያፈጣው። በዚህ ትምህርት ቤት ውስጥ የባስኬትቦል ጨዋታ እጅግ በጣም ታዋቂና ተወዳጅ ነው። እናም በባስኬትቦል ጨዋታ ላይ ጎበዝ የሆነውና በብዙ ሴቶች የሚወደድ አንድ ሆክ የተባለ ተማሪ የዚህ ትምህርት ቤት ውስጥ አለ። ብዙ ሴት ተማሪዎች ከሱ ጋር የፍቅር ግንኙነት መጀመር ቢፈልጉም እሱ ግን እድሉን ሊሰጣቸው ፈቃደኛ አልነበረም። አሁን ላይ ግን አዲስ ተማሪ በሆነችው ናኖ በጣም ስለተማረከ ለጓደኞቹ ናኖን ሊያሳያቸው ወደ ናኖ ክፍል በመስኮት ሄደው ያጮልቃሉ። እንደ ናኖ አይነት ቆንጆ ተማሪ እዚህ ትምህርት ቤት ውስጥ እስከዛሬ ታይቶም ስለማይታወቅ ጓደኞቹ እንኳን ሳይቀር ይወደዷት ይመስላል። ናኖም በድንገት ወደ እነሱ ስትዞር እነሱን ያየቻቸው መስሎቸው በጣም ይደሰታሉ። ነገር ግን ያየችው መምህራቸውን ነበር። የስፖርት መምህራቸውም በትምህርት ሰዓት ምን አባታችሁ ነው የምትሰሩት በማለት እያንዳንዳቸውን ከዛ ጋር እንዲሄዱ ያስጠነቅቃቸዋል። እነዚህ ሶስት ወንድ ተማሪዎች በተማሪዎች ብቻ ሳይሆን በአስተማሪዎችም በጣም የሚታወቁና የሚወደዱ ተማሪዎች ናቸው።
በዚህ በኩል ከናኑ አጠገብ የነበረችው አንዲት ወፍራም ተማሪ እነሱን በማየታቸው ደስ እያላት ፈገግ ስትል ናኑ ግራ ይገባትና ከነሱ ውስጥ የምትወጂው ሰው አለ እንዴ በጣም ደስተኛ ሆንሽ ትላታለች። እቺ ወፍራም ልጅም ሆክን በጣም እንደምትወደውና ነገር ግን እሷ እንደሱ ቆንጆ ባለመሆኗ ብቻ አይደለም ከሷ ጋር የፍቅር ግንኙነት ሊጀምር ላያት እንኳን እንደማይፈልግ ትነግራታለች። እረፍት ሰዓት ላይም እቺ ልጅ ብቻዋን እየሄደች ሳለ ሆክ በድንገት እየሮጠ ወደሷ ይመጣና አንድ ቸኮሌት ይሰጣታል። እሱም ከኔ ፍቅር ያዘው እንዴ በማለት እየተገረመች ሳለ በድጋሚ ሌላ ቸኮሌት ይጨምርና ይሰጣታል። እንዴት ቸኮሌት እንደምወድ እንኳን ሊያውቅ ቻለ በማለት ከራሷ ጋርም እያወራች ሳለ ቸኮሌቱን የሰጠውሽ ለናኑ የምትቀርቢያት ጓደኛዋ አንቺ ስለሆንሽ እንድትሰጪልኝ ነው ይላታል። በሰማችው ነገር ልቧ በጣም ይሰበርና በንዴት ወደ ናኑ ትሄድና ቸኮሌቱን ሰጣታለች። ናኑም ቸኮሌት እንደማትወድና ልትበላው እንደምትችል ትነግራታለች። ልጅቷም አሽሙር ይመስላትና በጣም ትናደዳለች። ናኑም አሽሙር አለመሆኑንና ከልቧ መሆኑን እየነገረቻት በእርግጥ ከዚህ በላይ ቸኮሌት ብትበይ በጣም ነው የምትወፍሪው፣ ነገር ግን እኔ እንደዛ ያልኩት ከውፍረትሽ አንፃር ቸኮሌት በጣም ተወጃለሽ ብዬ ስላሰብኩ ነው ትላታለች። ልጅቷም በጣም ሆዲ ቢሳትና ከዛ ቦታ ተነስታ ትሄዳለች። ከክላስ በኋላ ሆክና ጓደኞቹ ወፍራሟ ልጅንና ጓደኛዋን ያስቆሟቸውና በቤታቸው ውስጥ ያዘጋጁት የፓርቲ ፕሮግራም ስላለ እዛ ላይ ናኑን ይዘዋት እንዲመጡና እነሱን መቀላቀል እንደሚችሉ እየነገሯቸው መግቢያ ትኬት ይሰጧቸዋል። በዚህ ሰዓት ወፍራሟ ልጅ በፕሮግራሙ ላይ ናኑን አስክራዋት የሆነ ነገር ሊያደርጉ እንደሆነ ስለገባት ፕሮግራሙ ላይ መቼም እንደማይሳተፉ እየነገረቻቸው ትኬቱን ትመልስላቸዋለች። ምንም ያክል ናኑ በእነሱ መወደዷ ቢያስቀናቸውም ሴት ሆነው ሴት ላይ እንደዚህ አይነት ነገር እንዲፈጸም ውስጣቸው አልፈቀደላቸውም። እቺ ቴል የተባለች ልጅ ስለዚህ ጉዳይ ናኑን እንዳይማከሯት ለጓደኛዋ ትነግራታለች። በማግስቱ ተማሪዎች ወደ ክፍል በሚገቡ ሰዓት ናኑ ጠረጴዛዋ ላይ አንድ ጽጌረዳ አበባ ታገኛለች። ይህንንም ያስቀመጠው ሆክ ነበር። እንደማትቀበለውም ለማሳወቅ አበባውን አንስታ ትወረውረዋለች። በዚህ ምክንያት በጣም ሲሆን ያዘነው እንዴት ናኑን ሊያሸንፋት እንደሚችል ከራሱ ጋር እያሰበ ከዛ ቦታ ይሄዳል። ቴል ጽጌረዳ አበባው በጣም እንደሚያምር ሐሳቧን ስትናገር ናኑ ጽጌረዳ አበባ እንደማትወድና እሷ ከፈለገችው አንስታ ልትወስደው እንደምትችል ትነግራታለች። ወፍራሟ ልጅ ይህንን ስትሰማ በናኑ ባህሪ በጣም ነበር የተናደደችው። በትምህርት ቤቱ የቴሌግራም ግሩፕ ላይ ተማሪዎች እንዳለ የሚያወሩት ስለ ናኑ ባህሪ ብቻ ነበር። እናም ቴል ናኑ በጣም ጥሩ ልጅ እንደሆነችና እንደሚያስቧት አይነት ሴት እንዳልሆነች በተደጋጋሚ ለሁሉም ትናገር ነበር። ናኑ ግን ምንም ስለማትፈራ ምንም ስለሚያወሩት ነገር ግድ አይሰጣትም ነበር። በእረፍት ሰዓት ላይ የሃክ ጓደኛ ወደ ቴል ይመጣና ትንሽ ያልገባኝ ነገር ስላለ ከቻልሽ እንድታስጠኝኝ ነበር ይላታል። እሷም የአይን ፍቅር ስለነበረባት በጣም ደስ እያላት አብረው ቁጭ ብለው የምትችለውን ነገር ታስጠናው ጀመረ። ደስ የሚልን ጊዜ እያሳለፉ ቢሆንም ለካ ልጁ የመጣው እውነትም ለማጥናት ፈልጎ ሳይሆን ናኑን ለማየት ነበር። በድንገትም ቀና ብላ ስትመለከተው ሐሳቡ እንዳለ እዚህ እንዳሉንና ከናኑ ጋር ብቻ እየተፋጠጡ መሆኑን ስትመለከት ለናኑ ተደርባ ስትከራከር የነበረችው ቴል በጣም ታዝንና ከዛ ቦታ በመሄድ ወደ ሽንት ቤት ሄዳ ማልቀስ ትጀምራለች። ቴል ተደብቃ እያለቀሰች መሆኑን ጓደኛዋ ብታቅም ነገር ግን ልትረብሻት ስላልፈለገች አልቅሳት እስክትጨርስ ዝም ብላ ተጠብቃታለች። ቴልም ከሽንት ቤቱ እንደወጣች እስከዛሬ ለናኑ ተደርባ ስትከራከር የነበረው ልክ እንዳልሆነ በማሰብ ለጓደኛዋ ወንዶቹ በጠየቁን ፕሮግራም ላይ ናኑን ይዛናት ልንሄድ ይገባል ብላ ታሳምናትና ማታ ላይ አሳምነዋት ወደዛ ፓርቲ ፕሮግራም ይዘዋት ይሄዳሉ። ናኑ እነዚህ ሰዎች ተንኮል ሊያስቡ ይችላሉ ብላ በደንብ እርግጠኛ ነበረች። ነገር ግን የሚመጣውን ነገር ተጋፍጬ አልፈዋለሁ ብላ ስላሰበች የሚሏትን ነገር በማድረግ ከነሱ ጋር በመዝናናት ላይ ነች። ወንዶቹ የተለያየ መጠጦችን አንድ ላይ በመደባለቅ በአንዴ ጭልጥ አድርጎ በጨረሰ በማለት እየተወዳደሩ ናኑን በደንብ እንድትጠጣ ያደርጓታል። በዚህ በኩል ሴቶቹ ደብቆ ያመጡትን የእንቅልፍ መድኃኒት የናኑ መጠጥ ውስጥ እንጨምረው በማለት እየተመካከሩ ነው። ማንም ልብ ሳይላቸውም መድኃኒቱን ብርጭቆ ውስጥ ይጨምሩትና ለመጨረሻ ጊዜ ሻት አድርጎ በጨረሰ እንወዳደር ይባባሉና ናኑን መድኃኒቱን እንድትወጣ ያደርጓታል። ናኑ ወዲያው ነበር ያሏትን ቻሌንጅ እሺ ብላ ተቀበለችው። መድኃኒቱ በትክክል ስራውን የሰራው ሁለተኛ ብርጭቆ ስትደግም ነበር። ወዲያው ራሷን ስታ ጠረጴዛው ላይ ዝርር ትላለች። ሃክ በጣም ነበር የተደሰተው። ምክንያቱም ለረጅም ጊዜ ሲጠብቀው የነበረው እቅዱ ዛሬ ሊሳካለት ይመስላል። በእቅዳቸው መሰረት ሁለቱ ወንዶች ጓደኛቸው ሆክን አንተ መጀመሪያ የምታደርገውን አድርገህ ጨርስና እኛ በየተራ እንፈራረቅባታለን ይሉታል። በዚህ ጉዳይ ቅድሚያም ስለተስማሙ ሃክ እሺ በማለት ናኑን አዝሎ ወደ ክፍሉ ያስገባታል። ለረጅም ጊዜ ሰመኘው የነበረውን ገላ ዛሬ ያገኙትም እያለ በመቻወከል ልብሷን ማውለቅ ይጀምራል። በሚገርም ሁኔታ ግን ናኑ ራሷን እንደሳተች ታስመስላለች እንጂ እስካሁን ራሷን ታቅ ነበር። ወደሱ ቀና በማለትም አይኗን ትገልጥና የምታደርገው ነገር ልክ ነው ብለህ ታስባለህ?
የኔንስ ፍቃድ ማግኘት የለብህም በማለት ተጠይቀዋለች። ሐክም እየተደናገጠ ላደረገው ነገር ይቅርታ ይጠይቃታል። እሷም እኔ ይቅርታ ጠይቀኛል አልኩህም፣ መጀመሪያ የኔን ፍቃድ ማግኘት የለብህም በማለት ተጠይቀዋለች። እሱም በጣም እየተገረመ ካንቺ ጋር ግንኙነት ማድረግ ስለምፈልግ ነው፣ በጣም እወድሻለሁ፣ የጀመርኩትን ነገር በፍቃደኝነት መጨረስ እንችላለን ይላታል። ናኖ ምንም አይነት ምላሽ ሳትሰጠው ወደ ተዘጋው በር በመሄድ በሩን ስትከፍተው ጓደኞቻቸው ከውጪ ያዳመጧቸው መሆኑን ትመለከታለች። እነሱም በኃይል በሩን ይዘጉባትና ሆክን የጀመረውን ነገር በግድም ቢሆን እንዲጨርስ ይነግሩታል። ሐክም ጎትቶ አልጋው ላይ ከወረወራት በኋላ አስገድዶ ልብሶቿን በማውለቅ ሲመኝ የነበረውን ነገር ያደርጋል። በዚህ ሰዓት ናኖ ለእርዳታ ከመጮህ ይልቅ ድምጿን ከፍ አድርጋ ክትክት ብላ ትስቅበታለች። ይሄ ድርጊቷም ግራ ያጋባው አፏን ለማፈን ይሞክራል። ነገር ግን በዚህም ዝም ሊያስብላት ስላልቻለና ድምጿ ስላስጨነቀው አንገቷን ግጥም አድርጎ በመያዝ ትንፋሽ እንኳን በተንፈስ እስኪያቅታት ድረስ ያንቃታል። ናኖ ለረጅም ደቂቃ ከመጠን በላይ ስለታነቀች ድምጿም እስትንፋሷም ጸጥ ይላል። ሐክ በስሜታዊነት ባደረገው ነገር በጣም ይደነግጥና ይቆማል። በዚህ ሰዓት ጓደኞቹ ድምጹን ሰምተው ወደ ውስጥ ሲገቡ ናኖ ድርቅ ብላ አልጋው ላይ እንደቀረች ነው ያለችው። እንደዚህ አይነት ድርጊት ውስጥ ተሳትፎ እንደማያውቅ የሃይስኩል ተማሪ ባደረጉት ነገር በጣም ይደናገጣሉ። ምን ማድረግ እንዳለባቸው ማንኛቸውም የሚያውቁት ነገር የለም። ናኖ እስካሁን ትንፋሿ ቀጥ ብሎ እዛው አልጋው ላይ ደርቃ እንደቀረች ነው ያለችው። በድንገትም አንደኛው ልጅ ለምን ሬሳውን አንቀብረውም የሚል ሐሳብ ያመጣና የናኖን ሬሳ ለመቅበር ወደ አንድ ማንም ወደ ሌለበት ስፍራ ይሄዳሉ። ያደረግነው ነገር እዚህ ያደርሰናል ብለን አላሰብንም፣ ለዛም ይቅርታ አድርጊልን በማለት ሬሳውንም እየተሰናበቱ የቆፈሩት ጉድጓድ ውስጥ ሬሳውን በመክተት አፈሩን ይመልሱበት ጀመር። የሬሳው አይን እስካሁን እንደተገለጠ ነው። እነሱም አፈሩን ቶሎ መመለሳቸውን ተያይዘውታል። በድንገት ግን ናኖ ኃይለኛ ትንታ ገጥሟት ወደ ራሷ ትመለሳለች። እስካሁንም በእነሱ አለማወቅ እንጂ ናኖ ሞታ ሳይሆን ራሷን ስታ ብቻ ነበር። ወንዶቹ በጣም እየተደናገጡ ከጉድጓድ ውስጥ ሊያወጧት ሲሉ ሴቶቹ ይህንን ጉዳይ እንደጀመርነው ልንጨርሰው ነው እንጂ የሚገባው ፖሊስ ጉዳዩን ማወቁ ስለማይቀር ተያይዘን ነው እስር ቤት መንገባው የሚል ሐሳብ በማምጣት ናኖን ከነነፍሷ ሊቀብሯት አፈሩን ይመልሱባት ጀመር። ወንዶቹም ሴቶቹ ያመጡትን ሐሳብ ስለተቀበሉት እነሱም ከነሱ ጋር በማገዝ አፈሩን ይመልሱባትና ናኖን ሙሉ ለሙሉ ከነነፍሷ ይቀብሯታል። እዛ ፊት ለፊትም ተንበርክከው ይህንን ሁሉ ነገር ያደረጉት ፈልገው እንዳልሆነ በመናገር ይቅርታ እየጠየቋት በፍጥነት ከዛ አካባቢ ይሰወራሉ። በማግስቱ ሴቶቹ ልክ እንደ መደበኛ ቀናቸው ወደ ትምህርት ቤት ይሄዳሉ። መሃላቸው ተቀመጥ የነበረችው ናኖ ዛሬ ላይ ባለመኖሯና ያደረጉትንም ነገር በደንብ ስለሚያውቁ በጣም ተረብሸውና ተጨንቀው ነበር ያሉት። እነሱ ብቻ አይደሉም፣ ወንዶቹም በሌላ በኩል በጣም ተጨንቀው ትምህርታቸው ላይ ትኩረት ማድረግ በጣም ከብዷቸው ነበር። በድንገት ግን አንድ ሰው ፊት ለፊታቸው በነበረው መስኮት አጠገብ ሲያልፍ በጣም ደንግጠው ሶስቱም ያፈጣሉ። ቴልና ወፍራሟ ጓደኛዋም ባዩት ነገር በጣም ይደነግጣሉ። ፊት ለፊታቸው ቆማ የሚያዩት ትላንትና ማታ የቀበሯት ናኖ በመሆኗ በጣም ደንግጠዋል። ናኖም ልክ ምንም እንዳልተፈጠረ ሄዳ ወንበሯን አስተካክላ ትቀመጣለች። ምን እየተካሄደ እንዳለ በጣም ገርሟቸው ነበር። እረፍት ሰዓት ላይም ናኖ ወደ እነሱ በመሄድ ትላንት ያሳለፉት ፕሮግራም በጣም ደስ የሚል እንደሆነና እስከዛሬ እንደዚህ አይነት ፕሮግራም ታድማ እንደማታውቅ ትነግራቸዋለች። ሴቶቹ ናኖን ልክ እንደ መንፈስ ስለሆነ እያዩት ያሉት በጣም ይጨነቁና ተነስተው ከዛ ቦታ እየሮጡ ይሄዳሉ። ማታ ላይም ሁሉም ይሰባሰቡና ምን እንደተፈጠረና ምን ማድረግ እንዳለባቸው መመካከር ይጀምራሉ። ትላንትና በእጃቸው የቀበሯት ሴት ዛሬ እንዴት በቆም እየሄደች እንደሆነ በጣም ግራ ገብቷቸዋል። በዚህ ሰዓት በድንገት በር ይንኳኳና ሄደው ሲከፍቱት ራሷ ናኖ ሆና ያገኟታል። ሁሉም ሲደናገጡ ናኖ ወደ ሐቅ መኝታ ክፍል አልፋ በመግባት እስኪ ትላንት ያደረከውን ነገር ላስታውስ በማለት አልጋው ላይ ተተኛና ትላንትና ማታ ደብቃ አስቀምጣ የነበረውን ስልኳን በማውጣት ሪከርድ የተደረገ ድምጽ ታሰማቸውና አሁን ሙሉ ጨዋታው በሷ ቁጥጥር ስር ስለሆነ እያንዳንዳቸውን ዋጋ እንደምታስከፍላቸው ታስጠነቅቃቸዋለች። ጉዳዩንም ለፖሊስ ስላመለከተች ፖሊስ ክስ እንደከፈተባቸውና አሉኝ የምትላቸው ማስረጃዎች እንድታሰባስብ ስለነገሯት ትላንትና እዚያ አስቀምጣ ሄደችውን ይህንን ስልክ ልትወስድ እንደመጣች ትነግራቸዋለች። ይህንን ሲሰሙ በድንጋጤ ራሳቸውን መቆጣጠር ያቀታቸውና በድጋሚ በትራስ አፍነው ሊገሏት ግጥም አድርገው ይዟታል። ወዲያውም በድጋሚ ሊቀብሯት ትላንት ወደ ቀበሯት ቦታ ይዘዋት ይሄዳሉ። ሐክም ለመጨረሻ ጊዜ መሞት አለመሞቷን ለማረጋገጥ ትንፋሿን ለማዳመጥ ወደሷ ዝቅ ሲል ሳያስበው አንገቱን ትይዘዋለች። ጓደኞቿም በአካፋ ይደበድቧትና በድጋሚ ሊገሏት ሲሞክሩ ትላንት ስትቀበር አይተው ከጉድጓድ ውስጥ ያወጧት የአካባቢው ነዋሪ ሰዎች አሁንም ድርጊታቸውን እያዩት ነበርና በፍጥነት ወደ እነሱ በመምጣት ከድርጊታቸው ያስቆሟቸዋል። ያላቸውን ብቸኛ አማራጭ ከዛ አካባቢ መሄድ ስለነበር በፍጥነት መኪናቸውን አስነስተው ከዛ አካባቢ ይሄዳሉ። በማግስቱ ትምህርት ቤት ውስጥ እነቴል ያደረጉት ነገር በተማሪዎች ፊት ለፊት ይከፈትና
ቴልና ወፍራሟ ጓደኛዋ ባደረጉት ነገር በጣም ይሸማቀቃሉ። ከደቂቃዎችም በኋላ ፖሊስ መጥቶ በቁጥጥር ስር ስለሚያውላቸው በጣም ተጨንቀዋል። ናኑም ተማሪዎች ፊት ለፊት አንዳንድ ሰዎች ይቅርታ እንድናደርግላቸው ይቅርታ የሚጠይቁን ያንን ያጠፉትን ጥፋት ድጋሚ ለማጥፋት እንዲመቻቸው እንጂ እውነትም ያደረጉት ነገር ጸጸቷቸው አይደለም። አንድን ጥፋት ከአንዴ በላይ ደጋግሞ ያደረገ ሰው ደግሞ አውቆ ስለሆነ የሚያደርገው ምህረት አይገባውም። እኔ ዛሬ ከዚህ ትምህርት ቤት በወጣም እናንተ ግን ከእንደዚህ አይነት ተማሪዎች ራሳችሁን መጠበቅ አለባችሁ በማለት ትሰናበታቸውና ለአንዴና ለመጨረሻ ጊዜ በድጋሚ ከዛ ትምህርት ቤት ትሰናበታለች። እናም ናኑ በድጋሚ ወደ አዲስ ትምህርት ቤት ትቀላቀላለች። እዚህኛው ትምህርት ቤት እጅግ በጣም የሀብታም ተማሪዎች የሚበዙበት ትምህርት ቤት ነው። በዚህ ትምህርት ቤት ውስጥ አንድ ተማሪ ብር ካለውና መክፈል ከቻለ ልክ እንደ መምህራኖች ቢሮ እንደሚሰጠውና በቢሮ በር ላይ ስሙ እንዲለጠፍለት የሚደነግግ ሕግ አላቸው። ናኑ አንድ ቢሮ እንዲዘጋጅላት የፈለገች ይመስላል። የትምህርት ቤት ዳይሬክተሯንም ማግኘት ትችል እንደሆነ ስትጠይቃት መክፈል ከቻለች አይደለም አንድ ክፍል ሙሉ ትምህርት ቤቱንም ልትገዛው እንደምትችል በቀልድ መልኩ ትነግራታለች። መምህሯም አንድ ዕቃ ብቻ የሚቀመጥበት ባዶና ትልቅ ክፍል ውስጥ ስትወስዳት ናኑ ክፍሉን በጣም ስለወደደችው ቶሎ እንዲስተካከልላት ትነግራቸውና እነሱም በፍጥነት ኮተቶቹን ከዛ በማውጣት ሶፋና ኮምፒውተር የመሳሰሉ ዕቃዎችን በማስገባት በጣም የሚያምር ክፍል ያዘጋጁላታል። ናኑም በቃሏ መሰረት የተጠየቀችውን ገንዘብ ትከፍላለች። አሁን ሙሉ ለሙሉ ክፍሉ በሷ ቁጥጥር ስር ብቻ ነው። በሌላ በኩል ዲኖ የተባለ አንድ ተማሪ ከኢንግላንድ ከጉዞ ሲመለስ ለጓደኞቹ ይዞላቸው የመጣቸውን ስጦታዎች ሲሰጣቸውና ጓደኞቹ በጣም ሲደሰቱ እናያለን። እነዚህ አራት ጓደኛ ማቾች እጅግ በጣም ሀብታምና የቅንጡ ህይወትን የሚኖሩ ተማሪዎች ናቸው። ዲኖ ወደ ዩኬ የሄደው እዛ የሚኖሩትን ቤተሰቦቹን እግረ መንገዱን ጠይቆ ለመምጣት ነበር። ዲኖ ብቻ ሳይሆን ቲዮ የተባለውም ልጅ በቅርቡ ነው ከዩኬ ወደዚህ የመጣው። ጓደኞቻቸው ከሁለቱ ማን ብዙ ስጦታ ይዞላቸው እንደመጣ ቢያወዳድሩም ዲኖ ነበር ውድድሩን ያሸነፈው። ዲኖ ከዚህ ጀማ ውስጥ በጣም ሀብታሙና የሚከበረው ልጅ ነው። እናም ቲዮ ዲኖን ለምንድነው ዩኬ ከነበርክ ተደዋውለን አብረን ጊዜ ያላሳለፍ ነው? እኔም እኮ እዛ ነበርኩ ይለዋል። ዲኖም ብዙ ጊዜውን ያሳለፈው ከቤተሰቦቹ ጋር ስለሆነ ፍሪ ታይም እንዳልነበረው ይነግረዋል። እናም ጓደኛ ማቾቹ ገና ዛሬ ወደዚህ ትምህርት ቤት ተቀላቅላ አዲስ ቢሮ ስለተከራየችው ልጅ እያወሩ በድንገት ናኑ ወደ ክፍሉ ትመጣለች። ናኑም ራሷንም ሆነ ቢሮዋን ለተማሪዎች እያስተዋወቀች ሳለ በድንገት መምህራቸው ተመጣና ታቋርጣትና ወደ ትምህርታቸው ይገባሉ። መምህሯም ባለፈው ሴሚስተር የተፈተኑትን ፈተና ውጤት ስትመልስላቸው ሁሉም በውጤቱ በጣም ይደነግጣሉ። ምክንያቱም በፈተናው ደህና ውጤት ያስመዘገበው ዲኖ ብቻ ነበር። የሎሄድ የተባለው ልጅም በጣም ነበር የደነገጠው። ምክንያቱም ስለዚህ ውጤት ጉዳይ አባቱ ከሰማ ካሁን በኋላ ምንም አይነት ገንዘብ እንደማይሰጠው በደንብ አድርጎ ያውቃል። ናኑም በዚህ ሰዓት ወደ እኔ ቢሮ ከመጣችሁ ጥሩ መፍትሄ ታገኛላችሁ ትላቸዋለች። እነሱም ረፍት ሰዓት ላይ ያለቻቸውን መፍትሄ ለማግኘት ወደ ናኑ ቢሮ ይሄዳሉ። ናኑ የጠየቀቻቸው ገንዘብ በጣም ብዙ ቢሆንም ነገር ግን ግዴታ ያስፈልጋቸዋልና ብሩን በመክፈል ናኑ የምትሰጣቸውን መፍትሄ ይተባበቃሉ። ናኑም የፈተና ወረቀታቸውን ተቀብላ በማሽን ከቀዳደደችው በኋላ በአዲስ ፕሪንተሯ አዲስ የሆነ ፈተና ፕሪንት ታደርግላቸውና የመምህራቸው ፊርማም ሆነ የትምህርት ቤቱ ቻፓ ያለበትን ወረቀት ትሰጣቸዋለች። የሰጠቻቸው መፍትሄ ከጠበቁት በላይ ስለነበር በጣም ነበር የተደሰቱት። እናም ብዙ ሳይቆይ ነበር በጣም ብዙ ተማሪዎች የሷን አገልግሎት ለማግኘት በቢሮዋ በር ላይ በሰልፍ የተደረደሩት። በጊዜያቶች ሂደት ውስጥ ናኑ ለከፈላት ሰው ሁሉ የሚፈልገውን ሙሉ ነገር ታደርግለታለች። የውሸት ማስረጃ ከመስራት እስከ ሰው ማስደብደብ ድረስ ምንም የሚቀራት ነገር አልነበረም። አንዳንዶቹ ሁላ እጮኛ የምትሆናቸውን ሴት እንድታገኝላቸው ይከፍሏትና እሷም በቻለችው መጠን የምትችለውን ታደርግላቸው ነበር። ሁሉም በሚባል ደረጃ የትምህርት ቤቱ ሙሉ ተማሪዎች የናኑን አገልግሎት የሚጠቀሙ ሲሆን ነገር ግን ዲኖ ብቻ ነበር ከሷ ምንም አይነት አገልግሎት ፈልጎ ማያውቀው። ምክንያቱም እሱ ተንደላቆ የሚኖር የሀብታም ልጅ ስለሆነ እስከዛሬ ናኑ ጋር የሚያስደርሰው ችግር ስላልገጠመው ነው ወደሷ ያልሄደው። እናም ከክላስ ጓደኛ ማቾች ውስጥ አንደኛዋ ልጅ ለምን ወደ ሌላ ሀገር ሄደን አንዝናናም? ናኑም ለቤተሰቦቻችን የምናሳያቸው በትምህርት ቤታችን የተዘጋጀ የጉዞ ፕሮግራም እንዳለ የሚናገር የውሸት ደብዳቤ ጻፊልንና ለአንድ ለሁለት ቀን ከከተማ ወጣ ብለን እንዝናና የሚል ሐሳብ አቅርባ ትነግራቸዋለች። ሁሉም ሐሳቡን የወደዱት ሲሆን ወዴት ሀገር ሄደን ብንዝናና ደስ ይላል በማለት ሲጠያየቁ ዲኖ እኔ በዚህኛው ዙር ወዴትም አልሄድም ይላቸዋል። እነሱም ዲኖ ወደ ተለያየ ሀገር በፈለገው ሰዓት ስለሚዟዟር ሰልችቶት ነው በማለት ሲያስቡ ናኑም የነ ዲኖ ቤት በጣም ትልቅና ቅንጡ ስለሆነ ለአንድ ለሁለት ቀን ለምን እዛ በመሆን አታሳልፉም የሚል ሐሳብ ታቀርብላቸዋለች። ዲኖም የኛ ቤት እኮ መደበኛ ቤት ነው፣ ምንም የተለየ ነገር የለውም፣ ምን ሰራላችሁ እኛ ቤት ሲላቸው አንደኛው ጓደኛው እናንተ ቤት እኮ ጎልፍ መጫወቻ፣ የዋና ገንዳ፣ ሲኒማ፣ በጣም የተለያዩ መጫወቻዎች ያሉበት ቤት ነው፣ እንዴት መደበኛ ነው ትላለህ?
እንደውም በዛ ተስማምተናል በማለት ሁሉም በማበር በዛ ሐሳብ ይጸናሉ። ከክላስም ወጥተው ወደ ቤት ሲሄዱ ሁሉም በባስ ሲሆን የሚሄደው ዲኖ ብቻ ነበር በግል መኪና ወደ ቤቱ የሚሄደው። ግን ይህ ሁሉ ነገር የሚደረገው የሀብታም ልጅ ለመምሰል እንጂ ዲኖ እውነትም የሀብታም ልጅ አልነበረም። ልክ ቤት እንደደረሰ የታክሲ ሹፌሩ ብር እንዲያመጣ ይጠይቀዋል። ዲኖ አውቆ የግል መኪናቸው እንደሆነ ያስመስላል እንጂ ራይድ ነበር የሚጠቀመው። እንደተባለው ቤታቸው ቅንጡም አልነበረም። በጣም ከመደበኛ ራሱ የወረደ አነስተኛ ቤት ነው ያላቸው። እናቱና አባቱ ቤት ውስጥ በሚዘጋጅ የባልትና ውጤት ነበር ልጃቸውን የሚያስተምሩት። እሱ ግን የሀብታም ልጅ ለመምሰል የተለያዩ ነገሮችን እያደረገ እስከዛሬ ቆይቷል። ነገር ግን አሁን ላይ ናኖ ባመጣችው ሐሳብ ምክንያት እስከዛሬ የዋሸው ውሸት ሊጋለጥበት ይመስላል። አሁን በጣም ተጨንቋል። ምክንያቱም እስከዛሬ የዋሻቸው ውሸት ከተጋለጠ ጓደኝነታቸው ይቋረጣል፣ እንደ ሰው እንኳን አይቆጥሩትም። በቴሌግራም ግሩፓቸው ላይ አንዳንዶቹ ምን ለብሰው እንደሚመጡ፣ አንዳንዶቹ ምን አይነት ጊዜ እንደሚያሳልፉ በማውራት ላይ ናቸው። በዚህ ሰዓት ዲኖ በጣም ተጨንቆ መፍትሄ ፍለጋ ወደ ናኖ ይደውላል። ያለውን እውነታ ከነገራትም በኋላ የሚከራይ ቤት እንዳለ ትነግረዋለች። ለቤቱ ለአንድ ቀን ኪራይ የሚከፈለው ክፍያ በጣም ውድ በመሆኑ በጣም ጨንቆት ግራ ይገባዋል። ናኖም ግማሹን ገንዘብ ቀድሞ ማስገባት እንዳለበት ስትነግረው ጭራሽ ጭንቀቱ በእጥፍ ይጨምርበታል። ምንም ማድረግም ስላልቻለ ወላጆቹ ለዓመታት ያጠራቀሟትን ገንዘብ ይሰርቃቸዋል። በዛው ሰዓት በድንገት እናትየው እስከዛሬ የነበረባቸውን የባንክ ዕዳ ለዓመታት ባጠራቀሙት ገንዘብ ነገ ሊከፍሉ እንደሆነ ለዲኖ ስትነግረው ዲኖም እሱ የሰረቀው ገንዘብ ያ የባንክ ዕዳ ገንዘብ እንደሆነ ይገባውና በጣም ተጨንቆ ገንዘቡን ካነሳበት ቦታ ይመልሳል። ነገር ግን ከጓደኞቹ የሚመጣበት አጸፋና ስድብ በጣም ከባድ ሆኖ ይታየውና በማታ የአባቱን ኤቲኤም ካርድ በመስረቅ ቀስ ብሎ ከቤት ይወጣና ኤቲኤሙን በመጠቀም ገንዘብ አውጥቶ ምንም እንዳልተፈጠረ ወደ ቤት ይመለሳል። የኤቲኤም ካርዱን በቦታው እያስቀመጠ ሳለ በድንገት አባቱ ይመጣበታል። ነገር ግን አባትየው ውሃ ጠምቶት ስለነበር የመጣው ውሃውን ቀርቶ ዲኖ ያደረገውን ነገር ምንም ሳያውቅ ወደ መኝታ ክፍሉ ይመለሳል። በማግስቱ ጠዋት ዲኖ ወደ ትምህርት ቤት ሊሄድ ሲል አባትየው ከአካውንቱ ላይ የጎደለውን ገንዘብ አስተውሎ ወደ ባንክ በመደወል ከባንክ ሰራተኞች ጋር እየተጨቃጨቀ ነው። ዲኖ አባቱ ይህንን ገንዘብ ያመጣው በጣም ለፍቶና ጥሮ እንደሆነ ቢያቅም ነገር ግን እሱ ከአባቱ መቸገር በላይ በልጦ የታየው ከጓደኞቹ የሚመጣበት መገለል ብቻ ነበር። ጓደኞቻቸው ከመምጣታቸው በፊት ናኖና ዲኖ የሚገናኙና ይከራያል ብላ ወደ አዘጋጀችለት እጅግ በጣም ቅንጡና ትልቅ ወደ ሆነ ቤት ታደርሰዋለች። ለዲኖም ብሩ ከከፈላት በኋላ ጓደኞቹን ይጣራቸውና ይሄው ቤቴ በማለት ወደ ቤት ያስገባቸዋል። ቤቱ ልክ እንደ ንጉስ ቤት በጣም የተንቀባረረ በመሆኑ ጓደኞቻቸው በጣም ተገርመዋል። ዲኖም ምን ማድረግ እንዳለበት ስለሚያውቅ ልክ እንደ ቤቱ ባለቤት አክት እያደረገ ነው። የሎሄድ ውድ የሆነ ሲጋራ አንስቶ ልሞክሮ እንዲህ በማለት ሲጠይቃቸው ናኖ ብቻውን ሳይሆን ከውስኪ ጋር መሞከር እንዳለበት ትነግረዋለች። ለቤት ውስጥ ሰራተኞች መጥሪያ የሚያገለግለውንም ደውል ለዲኖ ስትሰጠውና ዲኖ ሲደውለው የቤት ሰራተኛ ሆነው የመጡት የራሱ የዲኖ የገዛ ወላጅ አባትና እናቱ ነበሩ። ዲኖ ያልጠበቀው ነገር ስለሆነ ምን ማድረግ እንዳለበት ሁላ ግራ ገብቶት መተንፈሱን ላይ ያቃተው ነው። በዚህ ሰዓት ጓደኞቹ ወላጅ እናትና አባትህን እንኳን አናቃቸውም ለምንድነው ማታስተዋውቀን ይሉታል። ዲኖም እየተደናገጠ ወላጆች የሚኖሩት ዩኬ መሆኑን ረስታችሁ ነው ይላቸዋል። በዚህ ሰዓት የሎሄድ የቤተሰባችሁን የፎቶ አልበም እንዲያመጡ ለሰራተኞቹ ነገራቸውና ቢያንስ እንኳን በፎቶ እንኳን እናያቸው ቤተሰቦችህን ይለዋል። ዲኖ ምን ማድረግ እንዳለበት በጣም ግራ እየገባው ነው። በዚህ ሰዓት የዲኖ ወላጅ አባት ይሄውና ከስልኬ ላይ የአባትየው ፎቶ አለ በማለት አንድ ፎቶ አውጥቶ ያሳያቸዋል። ትንሽ ቆይታውም ምሳ ሰዓት ስለደረሰ በጠረጴዛ ዙሪያ ሁላቸውም ተሰብስበው ምግብ ይቀርብላቸዋል። ሁሉም ውስኪ ጠጥተው ስለማያውቁ ለመጀመሪያ ጊዜያቸው በመሆኑ ደስ እያላቸው ችርስ በመባባል የቀረበላቸውን ውስኪ ሲጠጡት ውስኪ አለመሆኑንና የሕፃናት ጁስ መሆኑን ሲያውቁ በጣም ይናደዳሉ። በዚህ ሰዓት የዲኖ አባት እናንተ ተማሪ ስለሆናችሁ ውስኪ ለመጠጣት አልደረሳችሁም ይላቸዋል። የሎሄድ እየተናደደ አንተ የቤት ሰራተኛ አይደለህ እንዴ? አንተ ነህ እንዴ ምን በለውንና ምን ጠጣውን መታዘን? ዲኖ ምን እየተካሄደ ነው ይለዋል። ዲኖ አይደለም ምን ማድረግ እንዳለበት ሊያቀርቶ ከአፉ እንኳን የሚወጣ አንድም ቃል አልነበረም። ልጆቹም በጣም ሲጨቀጭቁትና አባትየው ዲኖ በጣም እንደተሸማቀቀ ሲያቅ ትክክለኛ ውስኪ ይቀዳና ያቀርብላቸዋል። የዲኖ ጓደኞች ፊት ለፊታቸው የቆመው የዲኖ አባት መሆኑን ስለማያውቁ በጣም እያላገጡ ክፉ ነገር የሚናገሩት ነበር። ናኖ በዚህ ሰዓት ለምን አናጨስም የሚል ጥያቄ ታቀርባለች። በዚህ ሰዓት ዲኖ ቤተሰቦቼ ሊደርሱበት ስለሚችሉ እንደዚህ አይነት ነገር አላደርግም ይላቸዋል። ነገር ግን ጓደኞቹ ሊሰሙት ፈቃደኛ አይደሉም። አባትህ እንደሆነ እዚህ የለም ማን አባቱ ይነግረዋል በማለት በግድ እንዲያጨስ ያደርጉታል። እናም የሎሄድ ሌላ ተጨማሪ መጠጥ ሲጠይቅ አባትየው ከዚህ በላይ መጠጣት እንደማይገባቸው ይነግረዋል። የሎሄድ በጣም እየተናደደ ይሄ ምን አይነት ደደብ የሆነ ሰራተኛ ነው? ከዛሬ ጀምሮ ልታባረሩት ይገባል ይለዋል።
ወላጆቹ በጣም መጥፎ ስሜት እየተሰማቸው ነው። የሎሄድም በአጋጣሚ ኮፍያ ወድቆበት ዲኖ ሊያነሳለት ሲል አንተ ማመን በወጣ ሰራተኞቹ መጥተው ያንሱት በማለት የዲኖን እናት ዝቅ ብላ እንድታነሳው ያስደርጋታል። አባትየው ፈቃደኛ ባይሆንም እንደ ሰራተኛ ግዴታቸው ነውና እናትየው የጠየቁትን ወይን እየቀዳችላቸው በድንገት አንደኛዋ ልጅ ላይ ሳታውቅ ትደፋባታለች። በዚህ አጋጣሚ ሁሉም ይበሰጫጩና ከዛ ቦታ ተነስተው ወደ ሌላ ክፍል ይሄዳሉ። የዲኖ እናት ለዲኖ የሆነ ማለት የምትፈልገው ነገር አለ። ነገር ግን ዲኖ በጣም እየተሸማቀቀ ስለሆነ ምንም ከማለታቸው በፊት ተነስቶ ይሄዳል። ወደ ሌላኛው ክፍልም ከሄዱ በኋላ ሰራተኞቹ ቀናችንን አበላሹት በማለት እየተበሰጫጩ ሳለ ናኖ መሳቢያ ውስጥ የተቀመጠ መሳሪያ በማንሳት አንድ ምርጥ የሆነ ጨዋታ ሐሳብ እንዳላት ትነግራቸዋለች። ሁላቸውም 10 ሺህ ብር እንዲመድቡና መሳሪያ ውስጥ አንድ ጥይት ብቻ በመክተት ሁሉም እጁ ላይ እንዲተኩስና መሳሪያው ትክክለኛ ቦታ ላይ ተቀባብሎ እጁን የተመታ ሰው የተሰበሰበውን ብር እንደሚወስድ ትነግራቸዋለች። ሁሉም እየፈራ ቢሆንም በሐሳቡ ይስማማል እና የመጀመሪያው ሙከራ ያደረገው የሎሄድ ሲሆን ምንም አይነት ጉዳት አልደረሰበትም ነበር። እናም በየተራ ሁሉም እየተቀባበሉ እጃቸው ላይ እየፈሩም ቢሆን ሊተኩሱ ይሞክራሉ። ነገር ግን እስካሁን ያቺ አንድ ፍሬ ጥይት ማንም ላይ አላረፈችም ነበር። እናም የናኖ ተራ ሲደርስ ናኖ ያለምንም ፍርሃት ጭንቅላቷ ላይ አድርጋ ተሞክረዋለች። ነገር ግን አሁኑ ጥይቱ አላገኛትም ነበር። በቀጣይ የዲኖ ተራ ሲሆን ዲኖ በጣም እየፈራ ነው። ምክንያቱም ሁላቸውም ስለሞከሩ አሁን ጥይቱ እሱ ላይ የመድረስ እድሉ 50% ጨምሯል። ዲኖም እየፈራ ቢሆንም መሳሪያውን ወደ እጁ ላይ ሲደቅነው የሎሄድ ምንም አትፍራ በማለት መሳሪያውን ጭራሽ ወደ አፉ ላይ እንዲደቅን ይነግረዋል። በሚያደርጉት ነገር ከዚህ በላይ መታገስ ያልቻለው የዲኖ አባት በፍጥነት ወደ እነሱ ክፍል በመግባት የሚያደርጉትን ነገር እንዲያቆሙ ያስጠነቅቃቸዋል። መሞት የምትፈልጉ ካላችሁ ራሳችሁን ማጥፋት ትችላላችሁ፣ ነገር ግን ከጓደኞቻችሁ ጋር እንደዚህ አይነት ጨዋታ አግባብ አይደለም ሲላቸው የሎሄድ በጣም ይናደድና አባትየውን ይመታዋል። ዲኖ በፍጥነት ሄዶ ሊያስቆመው ቢሞክርም በትልቅ ብረት ስለሆነ ጭንቅላቱ የተመታው አባትየው ወዲያው ነበር ህይወቱ ያለፈው። በጣም ደንግጣ ያለችው የዲኖ እናት በንዴት ሽጉጡን በማንሳት የሎ ላይ ተደቅንበታለች። የሎ ግን አሁንም የንዴት መንፈስ ውስጥ ስላለ እሷንም ጭንቅላቷን ይላትና እዛው ጋር ያስተኛታል። ዲኖ እየተፈጠረ ባለው ነገር በጣም ቢደነግጥም ከኋላ ቁጭ ብላ መታያቸው ናኖ ክትክት ብላ ተሰቅባቸዋለች። ከዚህ ሁሉ ክስተት በኋላ ዲኖ ማታ ላይ ወደ ቤት ሲገባ ወላጆቹ እራት እየበሉ ፊታቸው በጣም ተጎድቶ ያገኛቸዋል። ሶስታቸውም ቀን ስለተፈጠረው ነገር ማውራት አይፈልጉም። እናም ወላጆቹ እራት ከነሱ ጋር ተቀላቅሎ እንዲበላ ይጠይቁታል። ታሪኩ ወደ ኋላ ሲመልሰን የዲኖ ወላጆች ይህንን ስራ ለመስራት ከናኖ ጋር የተስማሙ ሲሆን በጣም ብዙ ገንዘብ ስለሰጣቻቸውና ቅድመ ስምምነትም ስላላቸው ምንም አይነት ነገር ዲኖን ላለመናገር ቃል ገብተውላታል። ነገር ግን እነሱ እዚህ ሁሉ ነገር ውስጥ የገቡት ፈልገው ሳይሆን በባንክ ያለባቸውን ዕዳ ለመክፈል ያገኙት ብቸኛ አማራጭ ይሄ ብቻ ሲሆን የራሳቸውን ገንዘብ ሰርቆባቸው እዚህ ሁሉ ጣጣ ውስጥ የከተታቸው ራሱ ዲኖ በመሆኑ ዲኖ በጣም ተጸጽቶ ያየን ናኖ በድጋሚ ከእንደዚህ አይነት ተማሪዎች ጋር መማር ስላልፈለገች አዲስ ትምህርት ቤት ስትቀላቀል እናያለን። እዚህ ደግሞ ባም የተባለች አንዲት ልጅን እንተዋወቃለን። ባም በዚህ ትምህርት ቤት ውስጥ የሚገኘውን የወንዶች የእግር ኳስ ቡድን ተቆጣጣሪና ዋና መሪ ነች። እናም ባም የዚህ እግር ኳስ ቡድን ዋና አምበል የሆነውን ኦጂ የተባለው ልጅ በጣም ተወደው ነበር። እሱን በጣም ስለምትወደው ለሱ ትኩረት እየሰጠች ሌሎቹ የሚሏትን ነገር ፈጽሞ ሰምታ እንኳን አጣቀም። ኦጂ ግን ባም እሱ የሚፈልጋት አይነት ቆንጆ ሴት ስላልሆነች ብዙም ትኩረት አይሰጣትም ነበር። እናም በዚህ ጊዜ ነበር አዲሷ ተማሪ የሆነችውን ናኖን በትምህርት ቤታቸው ውስጥ ያያት። ናኖ ገና ወደ ትምህርት ቤቱ ከመምጣቷ የብዙ ወንዶችን ትኩረት ነበር መሳብ የቻለችው። ኦጂ በድንጋጤና በፍቅር ስሜት አተኩሮ ሲመለከታት ባም ይሄንን ተመልክታ የቅናት ስሜት ይሰማታል። ሁሉም ወንዶች በሚባል ደረጃ የናኖን ባህሪ በጣም ወደውታል። ኦጂ እንኳን ሳይቀር ከሷ ጋር ለመቀራረብ የማይፈነቅለው ድንጋይ አልነበረም። የቅናት ስሜቷ በእጥፍ እየጨመረ የመጣው ባም የእግር ኳስ ቡድኑ መሪ እንደመሆኗ ናኖን ኳስና ውሃ እንድታመላልስ በማድረግ የበታችነት እንዲሰማት ለማድረግ ትሞክራለች። ኦጂ ግን ኳስ ስትሸከም አይቷት እሷን ለማገዝ አብሯት ይሆናል። ጭራሽ ይሄ ደግሞ ባም ላይ ኃይለኛ የቅናት ስሜትን እንዲጨምር ያደርጋል። በንዴት እየተብሰለሰለች ሽንት ቤት ውስጥ ገብታ ለረጅም ሰዓት ተቀመጥና ልክ ቆሻሻ ላይ አድሮ እንደመጣ ሰው ሽታ ይልቀቅብሽ በማለት የናኖን ስም ጽፋ ግድግዳ ላይ እርግማን ትጽፋለች። ይሄንን የጻፈችው በስሜታዊነትና በንዴት ብቻ ነበር። ከዛ ሽንት ቤትም እንደወጣች በአጋጣሚ ናኖ ወደ ሽንት ቤቱ ስትመጣ ፊት ለፊት ይገጣጣማሉ። ባም ምንም ሳትናገር ብትሄድም ናኖ በአጋጣሚ ጽሑፉን ታየውና ባም እንደጻፈችው 100% ግልጽ ስለነበር ይሄን ያህል የምትጠላኝ ምን አድርጌ ነው በማለት ትገረማለች። በማግስቱ ባም ወደ ናኖ ስትመጣ አንድ በጣም የሚሸት ጠንካራ የሆነ ሽታ ይሸታታል።
ፎጣዎችን የነካቸው ነገር አለ እንዴ በማለት ፎጣዎቹን ሊያሸቷቸው ቢሞክሩም ሽታው የሚመጣው ከፎጣው አለመሆኑ በጣም ያስገርማቸዋል። ባምም ትኩረቷን ወደ ናኖ ታደርግና ጠጋ ብላ ስታሸታት ያ በጣም የሚያስጠላ ሽታ የሚመጣው ከናኖ መሆኑ በጣም ያስደነግጣታል። ከባድ ሽታ ከመሆኑ የተነሳ ሊያስመልሳት ሁላ ይደርሳል። ወንዶቹም በአጋጣሚ ወደዛ ቦታ ሲመጡ ያ በጣም የሚሸተው ሽታ እነሱንም ግራ ያጋባቸዋል። ምንድነው እንደዚህ የሚሸተውም እየተባባሉ ኦጂ ናኖን ውሃ እንድታቀብለው ይጠይቃትና ወደሱ ስትመጣ በጣም የሚሸተው ነገር ከሷ እንደሚመጣ አስተውለው በጣም ይጸየፏትና ሁሉም ከዛ ቦታ ይሄዳሉ። በዚህ ሰዓት ባም ትላንትና በሽንት ቤቱ ግድግዳ ላይ የጻፈችው ርግማን ትዝ ይላታል። ወደ ሽንት ቤቱም በድጋሚ ሄዳ ጽፈቱ እስካሁን ድረስ እንዳለ ካስተዋለች በኋላ እዚህ ግድግዳ ላይ የሚጻፈው ነገር እውን ይሆናል እንዴ በማለት ግራ እየተጋባች ኦጂ እሷን እንዲወዳት እየተመኘች ግድግዳው ላይ ምኞቷን ተጽፈዋለች። ምሳ ሰዓት ላይ ባም ከስፖርት መምህራቸው ጋር ቆማ እየተነጋገረች ሳለ በድንገት አንድ ተማሪ እግሩ ላይ የነበረውን ኳስ በኃይለኛው ሲመታው ኳሱ እየተወረወረ ወደ እነሱ ሲሄድ ኦጂ በፍጥነት ዘሎ ባምን በኳሱ ከመመታት ያድናታል። ኦጂ እንደዚህ አይነት ነገር ማድረጉ ግድግዳው ላይ የጻፈችው ነገር እውን ሊሆን እንደሆነ ይሰማታል። ኳሱ እንዳይመታትም ደንግጣ ስለነበር አፍንጫዋ መንሰር ይጀምራል። ኦጂም ደህንነቷን ከጠየቃት በኋላ መምህራቸው ደና መሆናቸውንና ኳሱ ምንም እንዳለካቸው ይነግረዋል። በዚህ ሰዓት የኦጂ ጓደኛ ወደ እነሱ ይመጣና አፍንጫሽ እየነሰረ ነው፣ ኳሱ አግኝቶሻል አይደል? ኦጂ አንቺን መቼም ሊያድንሽ አይችልም። ካንቺና ከአንድ ውሻ እንኳን በኳስ ከመመታት ማንም ማዳን እንዳለበት ቢጠየቅ ውሻውን እንደሚመርጥ 100% እርግጠኛ ነኝ ይላታል። ይህንን ሁሉ ነገር በድፍረት ሊል የቻለው ገና ናኖ ወደ ትምህርት ቤታቸው በምትመጣ ጊዜ ኦጂ እንዴት በፍቅር አይን ሲያያት እንደነበር በደንብ አስተውሎ እንደሆነና ከናኖ ፍቅር እንደያዘው 100% እርግጠኛ ስለሆነ እንደሆነ ይነግራቸዋል። ባም በዚህ ልጅ ንግግር በጣም ተናዳ ስለነበር ወዲያው ወደ ሽንት ቤቱ በመሄድ የዚህ ልጅ ባህሪ ልክ ባበደ ውሻ ተነክሶ እንዳለ ሰው እንዲያደርገው ምኞቷን በመመኘት ግድግዳው ላይ ተጽፋለች። የልጁ ባህሪ ወዲያው ነበር ተቀይሮ ልክ እንዳበደ ውሻ ሲያደርገው የነበረው። ወዲያውም አምቡላንስ ተጠርቶ ወደ ሆስፒታል ይወሰዳል። በዚህ ሰዓት ባም በግድግዳው አስማት 100% እርግጠኛ ስለሆነች ቀጣይ ምን መጻፍ እንዳለባት ማሰብ ትጀምራለች። የዛን ቀን ማታ ባም ወደ ቤት እንደገባች በግድግዳው ላይ ልትጽፋቸው የምትችላቸውን ዋና የምትላቸውን ሐሳቦች ማውጣት ትጀምራለች። እህቷ በዚህ ሰዓት ምን እየጻፍሽ ነው በማለት ስትጠይቃት ወዲያው የምትጽፈውን ነገር ትደብቀዋለች። በማግስቱም ትምህርት ቤት እንደሄደች ወዲያው የሄደችው ወደ ሽንት ቤቱ ነበር። ዛሬ የምትጽፈውን ነገር እያሰበች ሳለ በድንገት ከውጪ አንድ ድምጽ ትሰማለች። የሆኑ ተማሪዎች አንዲት ልጅ ክፉኛ ሲደበደቧት ተሰማና የደበደቧት ልጆች እስኪሄዱ ከጠበቀች በኋላ ከሽንት ቤቱ ትወጣና ለልጅቷ እንዲሆንልሽ የምትፈልጊውን ነገር በሽንት ቤቱ ግድግዳ ላይ የምትጽፊ ከሆነ ምኞትሽ ይሳካልሻል ትላታለች። ልጅቷ ባምን አይደለም ልታምናት ምንድነው እንደ ሕፃን ልጅ የጅል ወሬ የምታወሪው ትላታለች። ባምም ካልሰማሽኝ የራስሽ ጉዳይ በማለት የሚጠጣ ነገር ለኳስ ተጫዋቾቹ ይዛ ወደ ሜዳው ትሄዳለች። ኦጂ እየሮጠ ወደ እሷ ሲመጣ በጣም ደስ ይላታል። ነገር ግን የመጣው ወደ እሷ አልነበረም ወደ ናኖ እንጂ። ምን እየተፈጠረ ነው በማለት ግራ እየተጋባች ሳለ እንዳበደ ውሻ ሲያደርገው የነበረው ልጅም ከሆስፒታሉ ወጥቶ በሙሉ ጤንነቱ ፊት ለፊቱ ቆሞ ታየውና ግድግዳ ላይ የጻፈቻቸው ነገር መስራት በማቆማቸው በጣም ግራ በመጋባት በፍጥነት ወደ ሽንት ቤቱ ትሄዳለች። እዛም ስትደርስ ጽዳት ሰራተኛዋ ሙሉ ግድግዳ ላይ የነበረውን ጽፈት እያጠፋችው ታገኛታለች። ጽዳት ሰራተኛዋ ግድግዳ ላይ የነበረውን ጽፈት የምታጠፋው ምንም ስለ አስማቱ የምታውቀው ነገር ስላልነበር ነው። ባምም ግድግዳው ላይ የሚጻፉ ጽፈቶች አስማት እንዳላቸውና ሁሉንም የጻፈቻቸው እሷ ስለሆነች ማጥፋቷን እንድታቆም እየለመነቻት ልታምናት ካልቻለች ምኞቷን በግድግዳው ላይ ከጻፈች እንደሚከናወንና እንደምታየው ትነግራታለች። ጽዳት ሰራተኛዋ እየተናደደች ባምን እንደ እብድም እንደ ጅልም እያየቻት ግራ በመጋባት ጽዳቷን ትቀጥላለች። ባም በዚህ ሰዓት በጣም ነበር የተናደደችው። ጽዳት ሰራተኛዋ ከዛ እንደወጣች ለመምህራቸው ሄዳ የተፈጠረውን ሙሉ ነገር ትነግረዋለች። ባም በተፈጠረው ነገር በጣም ብትናደድም በድጋሚ ወደ ሽንት ቤቱ ሄዳ አንድ አዲስ ነገርን ትጽፋለች። ከትንሽ ቆይታዎች በኋላ አንድ አዲስ ነገር ትምህርት ቤት ውስጥ ይፈጠርና ተማሪዎች በጣም ይደናገጣሉ። ባምም ወደ ተፈጠረው ነገር ሄዳ ስትመለከት ጽዳት ሰራተኛዋ ራሷን እንዳጠፋች ትመለከታለች። ማንም ይሄ ለምን እንደተፈጠረ ባይገባውም ባም ግን ለምን ራሷን እንዳጠፋች በደንብ አድርጋ ታውቃለች። በሽንት ቤቱ ግድግዳ ላይ ጽዳት ሰራተኛዋ ሞት እንዲያጋጥማት ጽፋ ነበር። ለዛች በተማሪዎች ለተደበደበችው ልጅ ደግሞ ስለ ሽንት ቤቱ ሚስጥር ስለነገረቻት ጽዳት ሰራተኛዋ ሞት እንዲያጋጥማት የሚናገር ጽፈት ግድግዳው ላይ ከታየ ለዚህ ሴትዮ ሞት የመጀመሪያ ዋና ተጠርጣሪ እሷ መሆኗ ስለሚረጋገጥ በጣም ትደነግጣለች። ማታ ላይ እንኳን ወደ ቤት ገብታ በሷ ምክንያት የሆነ ሰው ራሱን ማጥፋቱን እያስታወሰች እንቅልፍ እንኳን ሊወስዳት አልቻለም ነበር። የግድግዳው አስማት እዚህ ድረስ ይደርሳል ብላ አልጠበቀችም ነበር።
በማግስቱ ወደ ትምህርት ቤት እንደሄደች በፍጥነት ግድግዳ ላይ የተጻፈውን ጽሑፍ ነበር ያጠፋችው። ያንንም እንዳደረገች የትምህርት ቤቱ ተማሪዎች የጽዳት ሰራተኛዋ በህይወት መተርፏን ሲያወሩ ተሰማና የጥፋተኝነት ስሜቷ ጠፍቶ በጣም ደስ ይላታል። ነገር ግን ናኑና ኦጂ አንድ ላይ ሆነው ስታያቸው ደስታዋ ብዙ ሊቆይ አልቻለም ነበር። ኦጂ ናኑን የፍቅር ጥያቄ እየጠየቃት መሆኑን ስታይ በጣም ትናደድና ወደ በቀል ስሜቷ ትመለሳለች። ከትንሽ ቆይታ በኋላ ናኑ ፊቷ ላይ በጣም ብዙ ሽፍታ ወጥቶባት እሱን ለመሸፈን ስትሯሯጥ ትታያለች። ባም በበቀል ስሜት የሽንት ቤቱ ግድግዳ ላይ የናኑ ፊት በብጉር እንዲበላሽ ምኞቷን ጽፋ ስለነበር ነው ይሄ የተፈጠረው። ከቆይታዎች በኋላ ባም በአጋጣሚ የጽዳት ሰራተኛዋን ታያታለች። ሁለቱም አይን ላይን ሲፋጠጡ ባም በፍርሃት ከዛ አካባቢ እየሮጠች ትሄዳለች። ወደ ቤትም ገብታ ልታጠና ብትሞክርም ነገር ግን የጽዳት ሰራተኛዋ በህይወት ተመልሳ መምጣቷ በጣም ግራ ጋብቷት አይምሮዋ በጣም ተረብሾ ነበር። ወደ አልጋዋም ከሄደች በኋላ የጽዳት ሰራተኛዋ በድንገት ፊት ለፊቷ መታ ታያታለች። በጣምም ደንግጣ ስትነሳ ከጽዳት ሰራተኛዋ አጠገብ ናኖም ነበረች። ነገር ግን ባም ከተኛችበት ብንን ብላ ትነቃለች። ይሄ ሁሉ ነገር ህልም ነበር። ከዚህ ሰዓት ጀምሮ ባም ምንም ልትረጋጋ አልቻለችም ነበር። በትምህርት ቤት ውስጥም እየተማሩ ሳለ አንዲት ተማሪ በድንገት ተነስታ ከፎቅ ላይ ዝልል በማለት ራሷን ታጠፋለች። ይሄም የሆነበት ምክንያት በትምህርት ቤት ውስጥ የምትደበደበዋ ተማሪ የሚደበደቧት ልጆች ራሳቸውን ከፎቅ ላይ ዘለው እንዲያጠፉ ምኞቷን ግድግዳው ላይ ጽፋ ስለነበር ነው። ባም በጣም ተደናገጠች። ምክንያቱም የዚህ ሽንት ቤት ግድግዳ ነገር የሰውን ህይወት እስከ ማጥፋት ደረጃ ይደርሳል ብላ ፈጽሞ ያሰበችው ነገር አልነበረም። ከሽንት ቤቱም ወጣ ልትሄድ ስትል የሆነ ሰው መጥቶ ወደ ሽንት ቤቱ ሲገባ ተመለከተች። አንድ ሰው ብቻ አልነበረም። የተለያዩ ተማሪዎች በየተራ እየመጡ ሽንት ቤት ውስጥ ገብተው የሆነ ነገር ሲጽፉ ተመለከታለች። የተለያዩ ተማሪዎች የማይወዱትን ሰው እንዲያብድና የተለያዩ ክፉ ምኞቶችን እየተመኙ በግድግዳው ላይ በመጻፍ ትምህርት ቤቱ ወደ ብጥብጥነት እየተቀየረ ነው። የሆነ የሚያስቆማቸው አካል ያስፈልጋል። ወንዶቹም ሴቶቹም ሳይቀሩ ወደ ተለያዩ ብጥብጦች እየገቡ ነው። ግማሹ እንደ እብድ ያደርገዋል፣ ግማሹ ደግሞ እንደ ውሻ ይጮሃል። በጣም ክፉ ነገር ትምህርት ቤት ውስጥ እየተካሄደ ነው። ባልተጠበቀ መልኩም በዚሁ ምክንያት ብቻ የትምህርት ቤቱ ዳይሬክተር ይሞታል። የዳይሬክተሩን ሞት ማን እንደተመኘ ግልጽ ባይሆንም ሁሉም ግራ ተጋብተዋል። ባምም ወደ ሽንት ቤቱ በመሄድ ግድግዳውን ስትመለከተው እጅግ በጣም ብዙ በሆኑ እርግማኖች ግድግዳው ተሞልቷል። ይሄ ሁሉ ነገር ደግሞ የተፈጠረው እሷ መጀመሪያ በጻፈችው አንድ መስመር በማይሞላ ጽሑፍ ነበር። በድንገትም ኦጂ በዛሬው ጨዋታ ላይ ጉዳት እንዲያጋጥመው የተጻፈ ጽሑፍ ትመለከተና እየሮጠች ወደ ኦጂ ትሄዳለች። ከተጫወተ ጉዳት እንደሚያጋጥመውም እየነገረችው ዛሬ ጨዋታ እንዳይጫወት ትነግረዋለች። እሱም እንዴት ነው ጨዋታው ምተው ምንድነው መጥቀባጥሪው እያላት እጇን ለማስለቀቅ እየሞከረ ሳለ እዛው ጋር ወለም ሚለውና ክፉኛ ይጎዳል። ልክ በዛው ሰዓት ጓደኞቹ ሲሰባሰቡ ከአንደኛው ልጅ ላይ እስራስ ሲወድቅ ባም ትመለከትና ጽሑፉን ጽፎት የመጣው እሱ መሆኑን በደንብ እርግጠኛ ትሆናለች። ስሜቷንም መደበቅ ስላልቻለች ለምን እንደዚህ ያደረክ በማለት ተሰድበውና ግድግዳው ላይ የተጻፈውን ጽሑፍ ካጠፋቸው ሁሉ ነገር ወደ ቦታው እንደሚመለስ ትዝ ሲላት ወደ ሽንት ቤቱ በመሄድ ልታጠፋው ስትል እዚህ ግድግዳ ላይ የተጻፉ ጽሑፎችን የሚያጠፋ ሰው ህይወቱ በሁለት ቀን ውስጥ ይለፍ የሚል ጽሑፍ ታይና ለአንድ እሷ ብቻ ለምትወደው ሰው ህይወቷን መስዋዕት ማድረግ አግባብ እንዳልሆነ ይሰማትና ከሽንት ቤቱ እያዘነች ትወጣለች። ኦጂንም ዊልቸር ላይ ተቀምጦ በማየቷ እያዘነች ሳለ ናኖ በአጋጣሚ ታገኛትና ወደ እሷ በመሄድ አንድ ላይ ይቀመጣሉ። ባምም የተፈጠረው ነገር ሁሉ በእሷ ምክንያት እንደሆነ እየነገረቻት ላደረገችባት ነገር ሁሉ ይቅርታ ተጠይቃታለች። ናኖም ድምጿን ከፍ አድርጋ ከት ብላ ተስቅባትና እኔ ላይስ የተፈጠረው እሺ ይሁን፣ የሞቱት ሰዎች እንደ እብድ ያደረጋቸውስ ስለነሱስ ማን ነው ይቅር የሚልሽ? ይሄ ሁሉ ነገር ያለ አግባብ ባንቺ ምክንያት ብቻ ተፈጥሮ በሰላም የምትኖር ይመስልሻል? ህሊናሽ ራሱ አያስቀምጥሽም፣ ራስሽን ብታጠፊ ነው የሚሻልሽ ትላታለች። ናኖ በንግግሯ በጣም ነበር የደነገጠችው። የመጣው ይምጣ በማለትም ግድግዳው ላይ የተጻፉ ጽሑፎችን እንዳለ ልታጠፋቸው ወደ ሽንት ቤቱ ትሄዳለች። ናኖ በዚህ ሰዓት ድምጿን ከፍ አድርጋ ባም ግድግዳው ላይ የተጻፉ ነገሮችን ልታጠፋ እንደሆነ ስትነግራቸው ሁሉም ተማሪ ጽሑፉ ከመጥፋቱ በፊት ምኞታቸው እንዲሳካላቸው ይፈልጋሉና ባምን ሊያስቆማት እየሮጡ ይከተሏት ጀመር። ባምም በፍጥነት ነበር ሳይዟት ወደ ሽንት ቤቱ ገብታ በሩን የቆለፈችው። እምታጠፋበት ውሃና ፎጣ ስላልያዘች ጽሑፉን ለማጥፋት ትቸገራለች። እናም በዚህ ሰዓት አንድ ሐሳብ ወደ አይምሮ ይመጣና አንድ ጽሑፍ ግድግዳው ላይ ተጽፋለች። በዚህ ሰዓት ሁሉም እዛ ጋር የነበሩት ሰዎች ይሰወራሉ። በግርግሩ ተሞልቶ የነበረው ትምህርት ቤት በአንዴ ጸጥ ረጭ ይላል። ባምም እየተዟዟረች ትምህርት ቤቱን ስትመለከት በትምህርት ቤት ውስጥ የቀረችው ናኖ ብቻ ነበረች። ባም ወደ ኳስ ሜዳው እየሄደች ብትጣራም ማንም መልስ የሚሰጣት ሰው አልነበረም። የዚህ ትምህርት ቤት ተማሪዎች ድራሻቸው ይጥፋ ብላ መጻፏም ትክክል ይሁን አይሁን በጣም ግራ እየተጋባች ትደናገጣለች።
በትምህርት ቤት ያሉ ሙሉ ተማሪዎች ድራሻቸው ይጥፋ ብላ በትጽፍም ነገር ግን ናኑ ልትጠፋበት ያልቻለችበት ብቸኛ ምክንያት ናኑ ምንም አይነት ምኞት ሰው እኔ ላይ ቢመኝ ምንም ነገር እንዳይደርስብኝ ብላ ቀድማ ጽፋ ስለነበር ነው። ባምም ወደ ቤት ከገባች በኋላ በድንገት ስልኳን አውጥታ ስትመለከት እያንዳንዱ ከዚህ በፊት የመዘገበቻቸው የጓደኞቿ ስልክ ከስልኳ ላይ ይጠፋሉ። እንደ ቀልድ በጀመረችው ነገር ብቻ ህይወቷ መስቀልቅሉ ወጥቶ የዛ ትምህርት ቤት ተማሪ የነበረችውና ብቸኛዋ የሆነችው እህቷም ተሰውራባት አሁን ህይወቷ መስቀልቅሉ ወጥቷል። ሰው የዘራውን ነው የሚያጭደው ማለት ይሄ ነው። በሌላ በኩል ናኑ ልክ እንደ ከዚህ በፊቱ አሁንም አዲስ ትምህርት ቤት ለመግባትና ሰዎችን እንደዚህ ማስተማሯ በጣም ስላስደሰታት ልትቀጥልበት ስትወስን እያየን ፊልማችን በዚህ ይጠናቀቃል። ቤተሰቦች ፊልሙን እንደወደዳችሁትና አሪፍ ቆይታ እንደነበረን ምንም አልጠራጠርም። እናንተ እንደዚህ አይነት ግድግዳ ብታገኙ ምን ይሆን የምትጽፉበት? እስኪ ሐሳባችሁን በኮሜንት ላይ አስቀምጡልኝ። አዳዲሶቹ ቻናላችንን ሰብስክራይብ በማድረግ እየተቀላቀላችሁን ይህንን ቪዲዮ ሁላችንም ላይክ ማድረጋችንን ማንረሳ። በቀጣይ በሌላ ፊልም እስከምንገናኝ ሰላም።